የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙር ትኮናት የመጀመሪያይቱ ምእመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጣው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ጉራ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትን ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሺ። የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉሥ ፈርቶ እንዴት ይሰደዳል? ይሄ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽብበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ያለ። እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አንድ ሳይንቲስት የተናገረው ነገራችሁ። ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ገብቷችኋል? እስኪ በሉ አንዴ ሁሉም እናቶች በሉ። የልጆቻቸው ስቃይ የራሳቸውን ያህል ምን ይላቸዋል? ይሰማቸዋል። ገብቷችኋል ምን ማለት እንደሆነ? ምን ማለት በትክክል አሁን አንድን ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል እናቲቱ። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዚያ ልጅ ራስ ብቻ ላይ አይደለም ያርፈው፣ ያ ኩርኩም እናቱ ራስ ላይ ያርፋል። ይሰማታል ህመሙ። አሁን ወደ ክርስቶስ ወሰዱት። አዝላ ግብጽ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ናት። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱም ከመስቀሉ ስር በእውነት አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት በሉ እንጂ። መከራውን ጀምራ ሰጣቸው። በመከራው ፍጻሜ ደግሞ ደስታ አይታ እነሱም ከክርስቶስ ጋር ቢሰቃዩ
መልሰው ደግሞ በተሰቃዩበት ስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማዕታት እናት ትባላለች። ታሪኩን በጣም ስለምወደው ግብጽ ባለፈው ዓመት ገዳማትን ለመሳለም ሄጀሳል። ደስ ካለኝ ነገሮች አንዱ የእሱን አጽም ዳስሼ ስለመጣው ነው። በጣም ነው ደስ ያለኝ። ትልቅ አባት ነው የቤተ ክርስቲያን አሁን ዛሬ የምናከብረው ማለት ነው። በዛሬው ዕለት መታሰቢያው የሚደረግለት እና ይህ አባት ምን አደረገ መሰላችሁ? ተሰዶ ሲሄድ አስቄጥስ ገዳም ደረሰ። እዚያ ሲደርስ ጳጳስ ነኝ ይውላችሁ እኔ እኮ የአንጾኪያው ሊቅ ጳጳስ ፓትርያርኩ ነኝና ያው ወደዚህ ተሰድጄ ነው ለፓትርያርክ የሚመጥን ቤት ስጡኝ ምናምን ማለት ይችላል። ግን ምንድነው የሆነ መነኩሴ ሆኖ ነው ሄደው። ጳጳስ ሆኖ ፓትርያርክ ሆኖ ሳይሆን ገዳሙ ላይ አንድ ተራ መነኩሴ ሆኖ ነው ሄደው። ሲያስቀድስሳ እንዲሁ ባይሆን ኧረ ቄስ ነኝ ከካህናት ጋር አቁሙኝ አይባልም። ሄዶ ከህዝቡ ጋር ያስቀድሳል። ምንድነው ፓትርያርክ ነው። ከህዝቡ ጋር አብሮ ቆሞ ያስቀድሳል። ሲያስቀድስ ምስባክ ተሰበከ፣ ወንጌል ተነበበ፣ የሐዋርያት መልእክት ተነበበ፣ አለቀ። ከዚያ በኋላ ቄሱ ተመልሶ መስዋዕቱን ሲገልጠው የለም። ሊቆርቡ ጥቂት ሲቀራቸው እኮ ነው የለም። ይሄ ካህን ምን አደረገ? ወደ ህዝቡ ዙሮ በእኔም ኃጢአት በእናንተ ኃጢአት እንደሆነ እንጃ መስዋዕቱን እግዚአብሔር ሰውሮብናልና እባካችሁ እናልቅስ አላቸው። እግዚኦ ማረነ ብለው ኪርያላይሶን አድርሰው ሰግደው እግዚአብሔርን ጠይቀው ሲሉ መልአከ እግዚአብሔር መጣና ምን አለው? አንተም አልበደልክም ህዝቡም አልበደሉም፣ ግን ከማይመጥነው ቦታ የቆመ ትልቅ ሰው አለ። እሱን ወደ መቅደስ ስታመጣው መስዋዕቱ ይመለሳል አለው። ያንን ቅዱስ ሳዊሮስን ሄዶ ከእግሩ ስር ወድቆ ወደ መቅደስ ሲያገባው መስዋዕቱ በቦታው ላይ ተገኘ። እግዚአብሔር የባሪያውን መዋረድ አይቷልና የተባለው ለዚህ ነው። ራሱን አዋርዶ ከህዝብ መሃል የቆመውን ፓትርያርክ መልአከ እግዚአብሔር መዞ አመጥቶ በቦታው አቆመው። እኛ ባንናገር እኔ እኮ እንዲህ ያለው ነኝ ወደ ቦታ ስጡኝ ወንበር ስጡኝ እንዲህ አርጉኝ ባንል እግዚአብሔር ወደ ቦታችን ይመልሰናል። አዋን ክብሩ ይኖር እንጂ ክብር ይኖረን እንጂ እግዚአብሔር አንዲት ክብር ካለችን ተዳፍና እንድትቀር አያደርጋትም። እግዚአብሔር ምዕመናንን አስተምሮ በእስክንድሪያ አብርቶ ድውያንን ፈውሶ ሙት አንስቶ መጨረሻ ላይ እግዚአብሔር በፈቀደለት ቀን የካቲት 14 ቀን አርፏል እና በረከቱ ይደርብን። አሁን ዛሬ እንዲህ ነው እንዲያ ነው አልልም። ድሮ አባቶቻችን ትልቁን ቦታቸውን ትተው ትንሽ ቦታ እየሄዱ እግዚአብሔር ወደ ትልቅ ቦታ ያመጣቸው ነበር። ዛሬ ደግሞ ትንሽ ቦታ ላይ ያለነው ሁሉ ያላቅማችን ትልቅ ቦታ ላይ እየመጣን ቤተክርስቲያንን እንዳንመጠበጣት ብቻ እግዚአብሔር ይርዳን፣ መጨረሻችንን ያሳምረው። በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉስ ቆስጠንጢኖስ ነበረ። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ። ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሐሳብ የመስጠት መብት አላቸው የላቸው። ሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ በተለይ ልዩነት መኖር አለበት። የቱንም ያህል ውለታ ቢውሉ የቆስጠንጢኖስን ያህል ሊውሉ አይችሉም መንግስታት። ግን ቤተ ክርስቲያን ከተሰበሰበች በኋላ ቆስጠንጢኖስ ወጣ፣ አስረክቦ ወጣ። በዚያ ጉባኤ ተደረገ። በዚያ ጉባኤ ላይ 318ቱ ሊቃውንት ነበር የተሰበሰቡ። በጣም የሚደንቁ ነገሮች አሉ። እንግዲህ የሲኖዶስ ስብሰባ ምን ያህል ቦታ እንዳለው ብዛታቸው 318 ነበረ። ምግብ ሲቀርብ ይቆጠሩና ቆጣሪዎች ሲቆጥሯቸው 319 ይሆናሉ። ስንት ይሆናል? ከዛ ምግብ ይቀርብላቸዋል፣ ይበላሉ። ከዛ ተመልሶ ምግቡ ሲሰበሰብ ደግሞ አንድ ምግብ ሳይበላ ይገኛል። ሲቆጥሯቸው ስንት ናቸው ብያቸው?
በማግስቱም እንደዚሁ ምግብ ሰዓት ሲደርስ ሲቆጥሯቸው 319 ናቸው። ምግብ ከተበላ በኋላ ሲሰበሰብ አንድ ምግብ ሳይበላ ይገኛል። መጨረሻ ላይ ለካ እየተረፈ ያለው በዚያ ጉባኤ ላይ 319ኛ ሆኖ ማን ይገኝ ነበር? አዎ መንፈስ ቅዱስ ራሱ እግዚአብሔር ክርስቶስ ይገኝ ነበር። በዚያ ጉባኤ ላይ የአርዮስን ክደት ለማውገዝ ነው የተሰበሰቡት። ክርስቶስ አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ በተናገረው ቃል መሰረት ስለሆነ የተሰበሰቡት መንፈስ ቅዱስ በዚያ ጉባኤ ላይ ነበረ። በመንፈስ ክርስቶስ ደግሞ በአካል ተገኝቶ አብሮ ይቆጠር ነበር። በእያንዳንዱ የቅዱስ ሲኖዶስ ስብሰባ ላይ መንፈስ ቅዱስ አለ፣ አብ አለ፣ ወልድ አለ። ስለዚህ መንፈስ ቅዱስ የሚገኝበት ጉባኤ ነበር። በዚያ ጉባኤ ላይ በጣም የሚገርማችሁ የተገኙት ቅዱሳን አባቶች፣ ሌላው በጣም አስገራሚው ነገር አብዛኞቹ የአካል ጉዳተኞች ነበሩ። የአካል ጉዳተኛ ለምን ሆኑ? ከዚያ ቀድሞ ቤተክርስቲያን 300 ዓመት ሙሉ ሰምቀበል ነበር። ዘመነ ሰማዕታት ነበረ። ቆስጠንጢኖስ እስኪመጣ መከራ ያልደረሰበት ሰው የለም እና አብዛኞቹ አካላቸው የጎደለ ወይ አይናቸው የጠፋው እግራቸው የተቆረጠ ብዙ ቅዱሳን ነበሩ። እንግዲህ ምን አይነት የአካል ጉዳተኞች ቤተክርስቲያን ነበረች። የመጀመሪያዊቱ ቤተክርስቲያን የሆነ ነገር ያልደረሰበት አባት አታገኙ። ከሁሉም ግን በዚያ ጉባኤ ላይ በጣም ብዙዎች የተደነቁበት ቅዱስ ቶማስ ዘመርአስ የሚባል አባት ነበር። ቅዱስ ቶማስ በዘመነ ሰማዕታት እያንዳንዳቸው ጨካኝ ነገስታት እየተነሱ እንግዲህ የተለያየ አይነት የማሰቃየት ነገር ያደርጉ ነበር በክርስቲያኖች ላይ። ቅዱስ ቶማስም ምንድን ነበር የሚያደርጉት? ክርስቶስን ካድ ይሉታል። አልክድ ካለ ዛሬ አንድ ጣቱን ይቆርጡታል። ነገ ሲመጡ ሌላ ጣቱን ይቆርጡታል። ጣቶቹ ሲጨርሱ እጁን ይቆርጡታል። በየቀኑ እየመጡ አንዳንድ አካል ይቆርጡት ነበር እና በመጨረሻ መቁረጥ የሚችሉትን ሁሉ ቆርጠው ከአንገቱ በስተቀር ሌላው በሙሉ እጁ እግሩ ተቆርጦ ሰሌዳው ብቻ ቀረ ማለት እና ወስደው በረሃብ ይሙቱ ብለው ጉድጓድ ውስጥ ጥለውት ነበር። እዚያ ጉድጓድ ውስጥ ሆኖ አንዲት ሴት እየመጣች ማታ እና ጧጧት እየመጣች ምግብ ትጥልለታለች። ያንን እየበላ ዘመነ ሰማዕታት እስኪያበቃ ድረስ ቆየ። በመጨረሻ ዘመኑ ካለፈ በኋላ እንግዲህ ከዛ አወጡት። ይሄ አባት 318ቱ ሊቃውንት ሲሰበሰቡ አብሮ የተሰበሰበው አንድ አባት እሱ ነበር እና ሲመጣ በዘንቢል ነበር የያዙት መንቀሳቀስ ስለማይችል እና ወደዚያ ጉባኤ ሲገባ አባቶች ሁሉ እየሄዱ ቁስሉን ይሳለሙ ነበር። ምክንያቱም የዚህ አባት ቁስል የእሱ ቁስል ሳይሆን የቤተክርስቲያን ቁስል ነው። እሱ የቆሰለው ስለ አንዲቷ ቤተክርስቲያን ስለ አንዲቷ ሃይማኖት ነበር። በረከቱን ያሳድርብን። በጣም ብዙ ቅዱሳን የተገኙበት ብዙ በረከት እና የሲኖዶስ ውሳኔ የሲኖዶስ ስብሰባ ማለት አሁን እኛ ዛሬ ከሊቃነ ጳጳሳቱ ጋር ተናንቀን ብዙ ክፉ ደግ እንናገራለን እንጂ እነሱ ተሰብስበው ወስነው ያወጡት መግለጫ ማለት ቆመ የምትጸልየው ጸሎት ሃይማኖት በዚህ ደረጃ ነው። ቅዱስ ሲኖዶስ መንፈስ ወደ ምድረ በዳ ወሰደው ማለት ምንድን ነው ከተባለ ሊቃውንቱ ሲተረጉሙት ፈቃዱ ተብሎ የሚተረጉም ፈቃዱ ወደ ምድረ በዳ ወሰደው ነው። የትኛው መንፈስ ነው የሚወስደው? እሱ በሌላ አነጋገር ፈቃዱ መንፈስ ቅዱስ ወሰደው ተብሎም እንኳን ራሱ ቢነገር መንፈስ ቅዱስ በአብ ህልው ነው፣ በወልድ ህልው ነው። ወልድም በአብ በመንፈስ ቅዱስ ህልው ነው። እንዲሁም እኮ ዮሐንስ ምን ብሏል? በማቴዎስ ወንጌል ምዕራፍ 3 ላይ ያለውን አባቶቻችን ሲተረጉሙ ዮሐንስ ጌታን ሊያጠምቀው ሲሄድ ማን ነው ጌታ ሊጠመቅ ሲሄድ አንተን ሌሎቹን እንግዲህ ሳጠምቅ የሰነበቱ ባንተ ስም ነው፣ አንተን በማን ስም አጠምቃለሁ ብሎ ጠየቀው። ሲጠይቀው ምንድነው ያለው? አሁን የኛ ወገኖች በስጋ የሚዘመዱን በሃይማኖት አይመስሉን መጽሐፍ ቅዱስ ላይ የታለ ስለሚሉን ነው እንጂ በትርጓሜ በደንብ ቢታይ ሊቃውንቱ ያተቱት ስመ አብከ ስመ ወልድ ለሊከ ወስመ መንፈስ ቅዱስ ለውስጤተከ በአብ ስም እንዳላጠምቅህ አብ ባንተ አለ፣ በወልድ ስም እንዳላጠምቅህ አንተ ወልድ ነህ፣ በመንፈስ ቅዱስ ስም እንዳላጠምቅህ መንፈስ ቅዱስ ባንተ ነው። ባይዳ አጠምቅ በስምከ ሌላውን በስምህ አጠምቃለሁ ወበስመ መኑ አጠምቅ ኪያከ አንተን ታዲያ በማን ስም አጠምቃለሁ ሲለው ወልዱ ለውሩ ከሳቴ ብርሃን የአብ የባህር ልጁ ወልድ ይቅር በለን እያል አጥምቀኝ ብሎ የተናገረው ከዚህ የተነሳ ነው። ስለዚህ መንፈስ የሚለው መንፈስ ፈቃድ ተብሎ የሚተረጎሙ ወደ ምድረ በዳ ወሰደው። እንዲሁ አሁን እንደዚህ ብለው የሚጠይቁ ሰዎችን እሺ ወደ ምድረ በዳ ወሰደው የሚለውን ለምሳሌ ገዳመ ቆሮንቶስ ሄዶ ጾመ እንላለን አይደል? ገዳመ ቆሮንቶስ የሚል መጽሐፍ ቅዱስ ውስጥ አለ። ማን የተናገረው? አባቶቻችን ናቸው የተረጎሙት።
ገዳመ ቆሮንቶስ የሚለውን አሁን ወደ ምድረ በዳ የተባለው ቦታ ምንድነው? ስሙ የት አለ ቢባሉ መልስ የለም። ቤተክርስቲያን ግን መልስ አላት። ምንድነው ገዳመ ቆሮንቶስ ወይም የቆሮንቶስ ዋሻ ተብሎ ይጠራል? ለምን እዚህ ሄደ የሚለውም ራሱ ሁለት ምክንያት አለው። አንደኛ ያቺ ዋሻ ሰው እየተገደለ ይወድቅባት ነበር፣ ደም ይፈስባት ነበር። ስለዚህ የሰው ደም ማፍሰስ በቃ ለማለት ክርስቶስ ወደዚያ ሄዶ ጸለየባት። ሁለተኛ ጣዖት ይመለክባት ነበር ያቺ ቆሮንቶስ ዋሻ። ያን ጣዖታትን ለመሰባበር እዚያ ሄዶ የጸሎት ቦታ አደረጋት። ሶስተኛ ገዳማውያን መነኮሳት በዓት አጽንተው ለብቻቸው ሆነው መጸለይ መጾም እንደሚገባ የባይታውያን ስርዓት ለመስራት ሄደ። ይሄንን ያገኙታል ታዲያ ሌሎቹ ይሄንን አይናገሩትም፣ ግን ቤተክርስቲያን ይሄን ታስተምራለች። ስለዚህ መንፈስ ወደ ምድረ በዳ ወሰደው ማለት በፈቃዱ ሄደ ተብሎ ነው እንጂ እንደውም እኮ አንዳንዴ እዚያ ላይ ማርቆስም በማቴዎስም በደንብ አብራርቶታል። ምን ይላል? ወደ በሶስቱ አርእስተ ነዋያት አርእስተ ኃጣው ተብሎ በሚጠሩት ሲፈትነው ሶስቱ አርእስተ ኃጣው በሚባሉት በስስት በትዕቢትና በፍቅረ ነዋይ ሲፈትነው እኮ ዲያብሎስ እንደውም አንዴ ወደ ተራራ ወሰደው ይላል አይደል? ደግሞ እንደገና ወደ ተራራ ጫፍ ወሰደውና ይሄንን አሳየው። ከዛ ወድቀህ ብትሰግድልኝ ይሄንን እሰጥሃለሁ አለው ይላል። አሁን ዲያብሎስ ክርስቶስን መውሰድ ይችላል? እንዴት ሊሆን ይችላል? መለኮትን እንዴት ሊወስደው ይችላል? ይሄንን ማስተዋል። ማን ወሰደው? ሊፈተን በፈቃዱ። ለምን? የአዳምን ፈተና። ሶስቱም የአዳም ፈተናዎች ናቸው እነዚህ። በነገራችን ላይ ፍቅረ ነዋይ አዳም የወደቀበት ነው። ስስት አዳም የወደቀበት ነው። እንደገና ደግሞ ትዕቢት አዳም የወደቀበት ነው። ትዕቢቱ አምላክ ለመሆን ይሄ ትዕቢት ነው። አዳም በዚህ የመጣበትን በትህትና መለሰለት። ስስት ይሄን ዓለም የእናንተ ታረጉታላችሁ አለው። ስስት የአዳም ስስት ክርስቶስ አሁን ደግሞ እንደገና በስስት ቀዳማዊ አዳም እንደጣሉት ዳግማዊ አዳምን እጥለዋለሁ ሲል ክርስቶስ ደግሞ በልግስና ከዛ ፍቅረ ነዋይ ደግሞ ሲሄድ ዓለምን መውደድ ነው። ወድቀህ ብትሰግድልኝ እንሰጥሃለሁ አለ። ሁሉ እሁዝ ውስጥ እዴሁ ሁሉ በእጁ ያለ ጌታ የመጀመሪያውን ያዳምን ሶስቱን ስስትን፣ ትዕቢትን፣ ፍቅረ ነዋይን እነዚህን ክርስቶስ በምድረ በዳ የፈጸመለት ወይም ደግሞ የመለሰለት በፈቃዱ ሄዶ እንጂ መንፈስ ቢለው አጋንንት ወስደውት አይደለም። ወይም ደግሞ ሌላ የተለየ ከአብ ጋራ ከፍና ዝቅ የሚል ሳይሆን አብ በፈቃዱ ልኮታል፣ ወልድ በፈቃዱ ተልኳል። በፈቃደ አቡሁ ወረደ፣ በአባቱ ፈቃድ ወረደ ተብሎ በቅዱስ ያሬድም ይነገራል። ቅዱስ ኤፍሬምም እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ፣ በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስም ፈቃድ ወደዚያ ጨለማ ወጦ በጠላት አገር ለዘመናት ስረገጥ ስኖር ዲያብሎስ ማርኮ ያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶች ርስት አገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴ አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪ በጭንቀት ቆሞ ምን አቀርባለሁ ብዬ ስቸግር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ ነጉም ጥኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። እናት አባቴ ባያስታውሱ ይቻለም ንቃ ገፍታ ብትተወኝ አንቺ ካለሽ ምን እሆናለሁ? አውሎ ነፋሶ
ባሕሩን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ማርያም አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ክፉዎች ደርሰው ቢዝቱብኝም አንቺን መውደዴን አያስተውኝ በአሕዛብ መሃል ስምሽን ስጠራ መከታ ሁኚ እናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ግን አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና